ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርብ ያለው አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምስራቅ ክልል የወልዲያ አጥቢያ ቤተክርስቲያን የመጋቢ ሹመት ተካሄደ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት 315 የተሳካ የአይን ብሌን ንቅለ ተከላ ህክምና ተሰጥቷል አለ። ከውጪ አሜሪካ ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቷን ገለጸች። የወንጌላውያን ሚዲያ ኤክስፐርት በእስያ የምትገኘው ቤተክርስቲያን አርቲፊሻል ኢንተለጀንስ ወይንም ኤአይ ለታላቁ ተልዕኮ እንድትጠቀም አሳሰቡ። ተመልካቾቻችን አሁን ወደ ዝርዝር ዜናዎች አልፋለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምስራቅ ክልል የወልዲያ አጥቢያ ቤተክርስቲያን የመጋቢ ሹመት ተካሄደ። በተካሄደው የሹመት ስነ ስርዓት ላይ መጋቢ ዳኛቸው ዘውዱ ከቤቱ ተወክለው በመገኘት የእግዚአብሔርን ቃል አካፍለዋል። የክልሉ ፕሬዝዳንት የሆኑት መጋቢ ቴዎድሮስ ጌታቸው የሽማግሌዎችን ሹመት ከመጋቢ ዳኛቸው ዘውዱ ጋር በመሆን የመጋቢ ጃቤዝ ንጉስ የሹመት ስነ ስርዓትን አስፈጽመዋል። ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት 315 የተሳካ የአይን ብሌን ንቅለ ተከላ ህክምና ተሰጥቷል አለ። በማህበረሰቡ ዘንድ እየዳበረ የመጣውን የደምና የአይን ብሌን ልገሳ ተግባርን ይበልጥ ለማጠናከር ያለመ ሀገራዊ ንቅናቄ የህይወትና የብርሃን ስጦታ ያበርክቱ፣ ደም ይለግሱ፣ የአይን ብሌን ይለግሱ በሚል መሪ ሀሳብ የአገልግሎቱ ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ እንደገለጹት የአይን ብሌን ንቅለ ተከላ ህክምናን ተደራሽ ለማድረግ በትኩረት የተሰራ ነው። በተለያየ መልኩ ይሰጥ የነበረውን የአይን ብሌን ንቅለ ተከላ ህክምና ወጥነት ባለው መልኩ ተደራሽ ለማድረግ በኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ስር እንዲሰጥ መደረጉን አስታውሰዋል። ይህ የህክምና አገልግሎቱ ፍትሐዊና ተደራሽ እንዲሆን በማድረግ አይነተኛ ሚና ማበርከቱን ጠቅሰው በ2017 በጀት ዓመት 315 የአይን ብሌን ንቅለ ተከላ ህክምናን ተሰጥቷል ብለዋል። 522 ሰዎች ደግሞ የአይን ብሌናቸውን ለመለገስ ቃል ገብተዋል ማለታቸውን ኢዜአ ዘግቧል። ህክምናው በስፋት የተሰጠ የሚገኘው በአዲስ አበባ ዳግማዊ ምኒልክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሲሆን ህክምናውን በሁሉም አካባቢዎች ተደራሽ የማድረግ ስራ ትኩረት ተሰጥቶታል። ለአብነትም በሐዋሳ፣ በጎንደር፣ በጅማና መቀሌ ሆስፒታሎች ላይ የአይን ብሌን ቀዶ ህክምናው እየተሰጠ መሆኑን አብራርተዋል። የአይን ብሌንን የማንሳት ስራ በሚኒሊክ ሆስፒታል ብቻ የተሰራ በኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት በኩል ለህክምና ተቋማቱ ተደራሽ እየተደረገ መሆኑንም ጠቁመው የአይን ብሌን የሚሰበስቡ ተቋማትን ለማስፋት ጥረት እየተደረገ ነው ብለዋል። በዚህ ረገድ በተከናወኑ ተግባራት ጅማ ከተማ ላይ የአይን ባንክ ተቋምን የማቋቋም ስራ እየተከናወነ ይገኛል በማለት ገልጸዋል። በቀጣይ በጀት ዓመት ተጨማሪ የአይን ባንክ እንደሚኖር ይጠበቃል ብለዋል። መረጃው የፋና ነው። በዳሰነች ወረዳ በቱርካና ኦሞ ወንዝ ሙላት ምክንያት ከ79825 በላይ አርብቶ አደሮች ተፈናቀሉ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳ በቱርካና በኦሞ ወንዝ ሙላት ምክንያት ከ79828 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ አቶ ታደለ ሀቴ ገለጹ። መንግስትና መንግስታዊ ባልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃ በመዋጣቸው ምክንያት ከአገልግሎት ውጪ እንደሆኑ ገልጸዋል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው ኦምራተ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይም ከተማው ሙሉ በሙሉ የመዋጥ አደጋ እንደጋረጠባት አቶ ታደለ ተናግረዋል። ይህም በከተማዋ ነዋሪዎች ዘንድ ስጋት አሳድሮባቸዋል ብለዋል። ይህን የገለጸው የህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ዳሰነች ወረዳ በመገኘት ከወረዳው የስራ ኃላፊዎች ጋር ባደረጉት ውይይት ነው። በዚህ ወቅት የወረዳው አስተዳዳሪ የሚቲዮሮሎጂ ትንበያዎች እንደሚጠቁሙት በቀጣዮቹ የክረምቱ ወራት ከፍተኛ የሆነ ውሃ ወደ ኦሞ ወንዝና ቱርካና ሐይቅ ስለሚገባ ችግሩ ከዚህ ሊከፋ ይችላል ሲሉ ስጋታቸውንም ለቋሚ ኮሚቴው አክለው ገልጸዋል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ።
አሜሪካ ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቷን ገለጸች። የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቱን ሁለት የአሜሪካ ባለስልጣናት አስታውቀዋል። የኢራንን የተለያዩ ቦታዎች ካጠቃው የእስራኤል ወታደራዊ እርምጃ ተከትሎ ኢራን ማምሻውን በእስራኤል ከተሞች ላይ የሚሳኤል ጥቃት ፈጽማለች። ኢራን በፈጸመችው ጥቃት እስካሁን 150 የሚሆኑ ባለስቲክ ሚሳኤሎችን ወደ እስራኤል መተኮሷ ተገልጿል። በተለያዩ የቴል አቪቭ ቦታዎች ላይ በወደቁት የኢራን ሚሳኤሎች ምክንያት የተነሳውን እሳት ለማጥፋት የእሳት አደጋ ሰራተኞች መሰማራታቸውም ተነግሯል። በዚህ የኢራን የሚሳኤሎች ጥቃት እስካሁን 40 እስራኤላውያን መጎዳታቸውንና ሁለቱ የከፋ ጉዳት እንዳጋጠማቸው ቲአርቲ ዘግቧል። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤል መከላከያ ሚኒስቴር ኢስራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ብለዋል። በጥቃቱ ላይ የአሜሪካ ጦር ወደ እስራኤል የተተኮሱትን የኢራን ሚሳኤሎችን ለመምታት እርዳታ መስጠቱን ሁለት የአሜሪካ ባለስልጣናት መግለጻቸውን ቢቢሲ በዘገባው አመልክተዋል። በመጨረሻም የወንጌላውያን ሚዲያ ኤክስፐርት በእስያ የምትገኘው ቤተክርስቲያን አርቲፊሻል ኢንተለጀንስ ወይንም ኤአይ ለታላቁ ተልዕኮ እንድትጠቀም አሳሰቡ። የሲቢኤን ደቡብ ምስራቅ እስያና ደቡብ ኮሪያ ክልላዊ ዳይሬክተር ማርክ ማክሊንደን በሴኡል በተካሄደው የእስያ ወንጌላውያን አመራር ፎረም ላይ ንግግር ሲያደርጉ መሪዎች አርቲፊሻል ኢንተለጀንስ ታላቁን ኮሚሽን ለማራመድ እንደ መሳሪያ አድርገው እንዲቀበሉ አሳስበዋል። በሴኡል ለተሰበሰቡ ከ100 በላይ ለሚሆኑ ከ20 በላይ ሀገራት መሪዎች ያስተላለፈው ማክሊንደን የትንቢታዊ መልእክት ማሳሰቢያ ያደረጉም ሲሆን ቴክኖሎጂን ለወንጌል ስራ በመጠቀም ወደ ተግባር መግባት ይገባናልም ብለዋል። በዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ የተመሰረተ አይኖቻችሁን አንሱ ወደ እርሻውም ተመልከቱ በማለት የተናገሩት ማርክ ማክሊንደን የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ ቴክኖሎጂን ለወንጌል አገልግሎትና ለደቀ መዛሙርነት እንደ ወሳኝ መሳሪያ አድርጎ መጠቀም ይገባል ሲሉም ተናግረዋል። ከዚህ ጋር ተያይዞም በአርቲፊሻል ኢንተለጀንስ ውስጥ ያለውን ፈጣን እድገት ለወንጌል ስራ በማዋል እንደ ነህምያ እንዲነሱ አሳስበዋል። ነህምያ መጸለይና ጾም ብቻ አይደለም እርምጃ ወስዷል፣ እኛም እንዲህ መሆን ይገባናል ያሉም ሲሆን በአሁኑ ጊዜ የኤአይ ኤክስፐርቶች መሆን አያስፈልገንም፣ ነገር ግን ነህምያ መሆን አለብን ሲሉም ማክሊንደን ገልጸዋል። ዘገባው የክርስቲያን ዴይሊ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምስራቅ ክልል የወልዲያ አጥቢያ ቤተክርስቲያን የመጋቢ ሹመት ተካሄደ። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት 315 የተሳካ የአይን ብሌን ንቅለ ተከላ ሕክምና ተሰጥቷል አለ። ከውጪ አሜሪካ ወደ እስራኤል የተተኮሱትን የኢራን ሚሳኤሎች ለመምታት መርዳቷን ገለጸች። የወንጌላውያን ሚዲያ ኤክስፐርት በእስያ የምትገኘው ቤተክርስቲያን አርቲፊሻል ኢንተለጀንስ ወይንም ኤአይ ለታላቁ ተልዕኮ እንድትጠቀም አሳሰቡ። ተመልካቾቻችን የዕለቱ ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ አደረኩት እኔ ቤቴል ታምራት ነኝ። ከቀሪ ጄኤምኤም ቴሌቪዥን ጋር አብራችሁ እንድትሆኑ በአክብሮት እየጋበዝኩኝ ተሰናበትኩኝ። ሰላም ቆዩ።